በቤት ውስጥ መታጣት የሌለባቸው የምግብ አይነቶችን ይዤ መጥቻለሁ። አንደኛ የዘይት አይነት ወይም ደግሞ የቅባት አይነቶች። በገበያ ላይ በርካታ የቅባት አይነቶች አሉ። ያ ማለት ግን ሁሉም ጤናማ ናቸው ማለት አይደለም። ሁሉንም እንደ ምርጫችን አንስተን እንድንወስድ ተቀምጠዋል። ለመጥቀስ ያህል ቬጅቴብል ለጤና ጥሩ ነው ስለሚባል ምን ያደርጋሉ? የቬጅቴብል ኦይል ሰርተው አቀረቡ። ነገር ግን እንደዚሁ ስናስበው እንኳን ቬጅቴብል ዘይት ይወጣል ብለን አስበን አናቅም፣ ዘይት ከቬጅቴብል ሲወጣ። ነገር ግን የቬጅቴብል ዘይት የቬጅቴብል ኦይል እየተባለ እንደሚሸጥ ሁላችንም እናውቃለን። የበቆሎ ዘይት፣ የሶያቢን ወይም የአተር ዘይት እየተባለ እንደሚሸጡ እናውቃለን። በተፈጥሮ የዘይት ምንጭ ያልሆኑትን እንደ ቬጅቴብል እና የተለያዩ ጥራጥሬዎችን በመጠቀም ከፍተኛ ሂት ወይም ሙቀት ተጠቅመው የተለያየ ዘይቶችን በመቀላቀል ለኛ ያቀርባሉ ማለት ነው። ያ ደግሞ ጤናችንን በከፍተኛ ሁኔታ የሚጎዳ ሆኖ ይገኛል። በጣም ርካሽ ናቸው። ሴሎችን ዳሜጅ የሚያደርጉ ናቸው። ዋጋቸው ቀላል ነው። ኮሌስትሮል ፍሪ ናቸው። ደግሞ ለሄርት በጣም the best ተብሎ ተጽፎባቸዋል አይደለ? heart health ይላል ይሄው እዚህ ጋር። ከዛ ኮሌስትሮል ፍሪ አንደኛው ደግሞ የኮሌስትሮል ፍሪ ሚላይቻል። እኔ አስተምሪያችሁ ልጥለው ነው የገዛሁት by the way። ያ አንደኛው ኮሌስትሮል ፍሪ ይላል። እነዚህ ኦይሎች አንደኛ ሲድ ኦይል ነው። ከዚህ ከበቆሎ እናንተ ስታስቡት ከበቆሎ ኦይል ይገኛል፣ ከምታውቁት በቆሎ ማለት ነው። ከዚህ በቆሎ ዘይት፣ ከኮኔላ ኦይል፣ ከሲዱ ቬጅቴብል የሚባል ኦይል የለም። ቬጅቴብሎች ኦይል አይገኝባቸውም፣ ግን ሲዳቸውን ወስደው በጣም ላይክ ጋም ይሆናሉ። ያንን ዲጋም ለማድረግ ፕሮሰስ የሚያደርጉበት ሂት በ405 ነው ሂቱ። በዛ ሂት ፕሮሰስ ይደረጋል። ከዛ በኋላ በዛ ሂት ውስጥ ያለፈው ደግሞ በጣም ይሸታል ስለሚቃጠል ማለት ነው። ያ የተቃጠለውን ዘይት ደግሞ የሚያጠፋ ሽታውን የሚያጠፋላቸው ኬሚካል ያደርጉበታል። እነዚህን ኦይሎች አትጠቀሙ በምንም ተአምር። ይሄ ብቻ አይደለም፣ እንደዚህ አይነት ኦይል አበሻ ኮሚኒቲ በጣም ስለማይ be careful። ስለዚህ እኛ በተፈጥሮ ቅባት የሚገኝባቸውን ጥራጥሬዎች ማወቅ መቻል አለብን። የትኛው ነው በቀላሉ ስንጨምቀው ቅባት የሚወጣው ወይም ስንነካው ቅባት የምናይበት? ያ ሁሉ ጊዜ የቅባት ምንጭ ሊሆን ይገባል። ለጤናችን ይጠቅማሉ ብዬ ያሰብኳቸውን የቅባት አይነቶች ይዤላችሁ ቀርብ ያለው የኮኮናት ዘይት፣ ኦሊቭ ኦይል ወይም የወይራ ዘይት ኮልድ ፕሮሰስ ሊሆን መልካም ነው። ጊ ግራስ ፊድ ጊ፣ ቅቤ ግራስ የበላ እንስሳ ቅቤ፣ የአቮካዶ ዘይት ኤምስቲ ኦይል፣ እንደገና ደግሞ የካካዋ ቅቤ ዘይት። እነዚህን የመሳሰሉ ቅባቶች ስናያቸው በተፈጥሮ ዘይት በውስጣቸው የያዙ ናቸው እና ሁለቱን በማመዛዘን የተሻለውን አውቃችሁ ሁሉ ጊዜ ከቤታችሁ እንዳይጠፋ ብታደርጉ መልካም ነው። በሁለተኛ ደረጃ የእንስሳት ተዋጽኦ። የእንስሳት ተዋጽኦ በምንገዛበት ጊዜ እንስሳቱ የሚበሉት ምግብ እኛን በተዘዋዋሪ መንገድ በከፍተኛ ሁኔታ ሊጎዳን ይችላል። እነሱን እንዲደልቡ እንዲወፍሩ የረዳቸው ያ ምግብ እኛንም በተዘዋዋሪ መንገድ ያገኘናል ማለት ነው። ስለዚህ እንስሳቱ የሚበሉት ምግብ፣ የሚወጉት መድኃኒት፣ በተለይ አንቲባዮቲክ እኛንም መልሶ ስለሚያገኘን እንስሳቱ የሚመገቡትን ምግብ እንድናይ በዚህ አጋጣሚ ልናገር ወዳለው። በአሜሪካ ለእንስሳቶች አንቲባዮቲክ የሚሰጠው ታመው ሳይሆን አስፈልጓቸው ሳይሆን ውስጣቸው ያለውን ባክቴሪያ በመግደል ብዙ እንዲበሉ ብዙ መብላት እንዲችሉ በማድረግ ነው። ከሚበሉት ምግብ ጋር ሆን ተብሎ ሲበሉም ደግሞ የሚሰጧቸው ትክክለኛ ለነሱ የተገባ ለእንስሳቱ የተገባ ምግብ ሳር ሳይሆን ጄኔቲክሊ ሞዲፋይ የተደረገ በቆሎ እንደ ልባቸው እንዲበሉና እንዲወፍሩ ይደረጋል። ከዛ በኋላ ስጋ መጥፎ ነው፣ ስጋ መብላት አደገኛ ነው በዶክተሮቻችን ይነገረናል። አዎ እውነት ነው። እንደዚህ አይነቱ ስጋ ለጤና አደገኛ ነው፣ መጥፎ ነው። እንደምታዩት ያ ስጋ የምንበላው ስጋ ሙሉ አንቲባዮቲክ ነው ማለት ነው። አሁን ይሄ ሆም ብለን አስበንበት ታመን ሳይሆን የምንበላው በተዘዋዋሪ መንገድ
እንስሳቶቹ ሲበሉት የነበረው ስጋቸው የተሰራው በአንቲባዮቲክ ነው ማለት ነውና ይሄንን ስጋኛ ባለማወቅ ሁሉ ጊዜ እየገዛን እንበላለን። አንቲባዮቲክ ሰውነታችን እየተለማመደው ይሄዳል። አሁን ታመን አይደለም፣ ነገር ግን እኛ ሳናቀው አንቲባዮቲክ የተወጉ እንስሳቶችን ስጋ እየበላን ሰውነታችን አንቲባዮቲኩን እየለመደው ይቆይና ታሞ ሰው ወደ ሆስፒታል አንቲባዮቲክ አስፈልጎት ሲሄድ ሰውነታችን ውስጥ ያሉት ባክቴሪያዎች አንቲባዮቲክ ስለተለማመዱት ሬዚስት ያደርጋሉና ሁሉ ጊዜ በየአመቱ ሚሊዮን ሰዎች በአንቲባዮቲክ ሬዚስት በማድረግ ምክንያት ህይወታቸው ያልፋል። ምክንያቱም አንቲባዮቲክ የእውነት አስፈልጎን ስንሄድ ሰውነታችን ስለተለማመደው አይጠቅመንም ማለት ነው። የምንበላው በተለይ የእንስሳት ተዋጽኦ አብዛኞቹ ሆርሞን አላቸው። ሆርሞን ይወጋሉ። የእንስሳት ተዋጽኦ በምንበላ ጊዜ ስጋው፣ ቺዙ፣ ወተቱ ሆርሞን አላቸው። እንስሳቱ ራሳቸውን የቻለ የራሳቸው ሆርሞን አለ። በዛ ላይ ደግሞ ግሮዝ ሆርሞን ይወጋሉ። እንዲወፍሩ ቶሎ እንዲደልቡ የሚደረጉበት ሁኔታ አለ። እነዚህ ነገሮች አቮይድ ማድረግ አለብን። ለዛ ነው ግራስ ፌድ፣ ግራስ ፊኒሽ፣ ኦርጋኒክ የምንለው ማለት ነው። እና በብዛት ደግሞ የሚረጨው ኬሚካል ማለት ነው። ለዛ ነው የምንመገበው ምግብ ኦርጋኒክ፣ ግራስ ፌድ ወይም ግራስ ፊኒሽ እያላችሁ ሰርች በማድረግ እንድትመገቡ አብዛኛውን ጊዜ አጥብቄ የምመክረው። የምንፈልገው ኒውትሪሽን ማግኘት የምንችለው ግን የሚገባውን አይነት አመጋገብ የተመገበ የእንስሳ ተዋጽኦ ሲሆን ነው። ስለዚህ ያ የምንመገበው እንስሳ የሚበላውን ቼክ ማድረግ፣ መጠየቅ፣ ማወቅ ተገቢ ነው። ወተት ደግሞ እንዲሁ ግራስ ሳር የተመገበ የእንስሳ ወተት ከተገኘ ጥሩ ነው። ወይም ደግሞ ምንም ፕሮሰስ ያልተደረገ ሮ ወተት እንደታለበ ኢትዮጵያ እንደምናገኘው አይነት ወተት ከተገኘ እሱ የተሻለ ነው። ምንም ፕሮሰስ ያልተደረገ ሆል ሚልክ እና ግራስ ፊድ የሆነ ቢሆን መልካም ነው። እንደዚህ የማናገኝ ከሆነ ግን ለዚህ ተቀያሪ የሚሆነው የአልመንድ ወተት፣ የኮኮናት ወተት ጥሩ ነው። ከዛ አሁንም ከስጋዎች ሳልመን ፊሽ ጥሩ ነው። እጅግ በጣም ለብሬናችን ጠቃሚ የሆነ ኦሜጋ 3 በውስጡ እንዳለ በከፍተኛ ሁኔታ ይነገራል። ስለዚህ የፊሽ አይነት ስንገዛ አላስካ ዋይልድ ሳልመን ቢሆን ይመረጣል። እነዚህ ከቤት ውስጥ ባይጠፉ መልካም ነው ብዬ ካስቀመጥኳቸው ጥቂቶቹ ናቸው። በሶስተኛ ደረጃ ሁሉ ጊዜ ከቤት ውስጥ ባይጠፋ መልካም ነው ብዬ ያዘጋጀሁት የሲድና የነት አይነት። እነዚህ እንደምናውቀው በተፈጥሮ በውስጣቸው ሄልዚ የሆነ ፋት ያላቸው ናቸው። አብዛኛውን ጊዜ ሄልዚ ፋት እያልን የምናወራው ከነዚህ ውስጥ የሚገኘውን የቅባት እህል ማለታችን ነው። ስለዚህ በተለይ ብሬናችን በከፍተኛ ሁኔታ እነዚህን ጤናማ የሆኑ ፋቶችን ይጠቀማል። ስለዚህ እንደዚህ በመምረጥ ቅባት በቀላሉ ሊወጣቸው የሚችሉ የነዚህን የጥራጥሬ የሲድ አይነቶች በመምረጥ ወደ ዳይታችን ብንጨምር መልካም ነው። እነዚህን ሁለቱንም ሄልዚ የሆነ ሲድና ነት አስተዋውቃችኋለሁ። ጥቁርና ነጩ የሰሊጥ አይነት፣ ተልባ፣ ሃምፕ ሲድ፣ አብሽ፣ ጥቁር አዝሙድ በጣም ጥሩ የሆነ የቅባት አይነት ነው። ብዙ አይበላም፣ ነገር ግን የተለያየ ምግቦች ላይ በማድረግ ብንጠቀመው በውስጡ ያለውን ቅባት ማግኘት እንችላለን። ከሱ የሚገኝ ዘይትም አለ። ከተቻለ እሱ በቤት ውስጥ ቢኖርም መልካም ነው እና ከነት አይነት ደግሞ የብራዚል ነት፣ ዋልነት እነዚህን የመሳሰሉ የነት አይነቶች አብዛኛውን ጊዜ ከቤት ባይጠፉ መልካም ነው። ኦኬ ምን አለ ይመሰላችሁ ኦኬ መኬዴሚያ ነት ታውቃላችሁ? መኬዴሚያ ነት ከሲዶቹ በጣም አሪፍ የምወደው ኳሊቲ የሆነ ሲድ ነምበር 1 ለኔ የሰሰሚ ሲድ ወይም የሰሊጥ ሲድ ጥቁሩ፣ በሁለተኛ ተልባ እና ፔካን ነት፣ የሃምፕ ሲድ ፕሮቲኑ በጣም ፕላንት የሆነ ፕሮቲን ነው ያለው። ፕላንት ፕሮቲን በጣም አሪፍ ነው። ኦኬ ሶ እና እነዚህ ነገሮች ስናደርግ ሰፕሊመንት ምናልባት አስፈላጊ ላይሆን ይችላል። ምክንያቱም ይሄን ሁሉ ነገር የምትበሉ ከሆነ ሁሉ ነገር አለ ማለት ነው። አሁን ዚንክ ከዚህ ታገኛላችሁ። የፓምፕኪን ሲድ ኦርጋኒክ
ያልተቆላ ጥሬ ቢሆን ጥሩ ነው። ፓምከን ሲድ አሁን ይሄ ዚንክ ከዚህ ታገኛላችሁ፣ ሰሊኒየም ከብራዚል ነት ታገኛላችሁ ማለት ነው። ብራዚል ነት ላይ በጣም ጥንቃቄ ያስፈልጋል። ከ3 ወይ ከ2 በላይ አንበላም። 3 ወይ 2 ከዛ በላይ ቶክሲሲቲ ያለው ይበዛል። ስለዚህ ትልልቅ ናቸው። ወይ 2 ወይ 3 ብቻ ነው ለቀን የሚያስፈልጋችሁ ማለት ነው። ብራዚል ነት በጣም ጥንቃቄ ያስፈልጋል። ከበዛ ጥሩ አይደለም ለጤናችሁ እና የብራዚል ነት 3 ከዚህ አርጋችሁ የቀኑ ዚንክ እና ሰሊኒየም ጨረሳችሁ ማለት ነው። ተልባ ምናምን ታርጉ ከሆነ ሆርሞናል ኢምባላንስ እንዳይመጣ የአድሪናል ግላንዳችንን ሰፖርት ያደርጋል። ኤቭሪቲንግ ኮምፕሊት ይሆናል። በቃ ችግራችሁ ገና ሳይፈተን ቀድሞ ቴክ ኬር ይደረጋል ማለት ነው። እነዚህ ብቻ አይደሉም፣ ነገር ግን ጥቂቶቹ ከብዙ በጥቂቱ ለእናንተ ይዤ የቀረብኩት ይህን ይመስላል። በአራተኛ ደረጃ ከቤት ውስጥ ሊጠፉ የማይገባቸው የዱቄት አይነቶች። በገበያ ላይ በርካታ የዱቄት አይነቶች አሉ። አሁንም እኛ መምረጥ እንደሚገባን ነው በዚህ አጋጣሚ የምነግራችሁ። ስንመርጥ በዱቄቶች ውስጥ ያለውን የካርብ መጠን ብናይ መልካም ነው። በውስጣቸው ግሉቲን አለመኖሩን፣ ላክተን አለመኖሩን፣ ይህን ሁሉ ብናይ መልካም ነው። አብዛኛዎቹ ዱቄቶች በውስጣቸው ያለው ኒውትሪሽን ወጥቶ በተለያየ ፕሮሰስ ውስጥ አልፎ እንዳይበላሹ ገበያ ላይ እንዲቆዩ በሚል ሂሳብ ነው እንጂ ለተጠቃሚው ጥቅም ሊውሉ በሚችሉበት መልኩ አይደለም እየተዘጋጀ ያለውና ግሉቲን የሌላቸው ላክተናቸው ዝቅተኛ የሆነ ካርባቸው ዝቅተኛ የሆነ የዱቄት አይነቶች ምን እንደሆኑ ጠቅስላችኋለሁ። እነዚህን በመግዛት እንድትጠቀሙ አበረታታችኋለሁ። የአልመንድ ዱቄት፣ የኮኮናት ዱቄት፣ ተልባ፣ የአበባ ጎመን ዱቄት ወይም አበባ ጎመን ራሳችሁ ይህንን በመፍጨት እንደ ፒዛ የመሳሰሉትን መስራት ትችላላችሁ። ፓስታም ከነዚህ ግሉቲናቸው ከፍተኛ ከሆነ ላክተን ካለባቸው ዱቄቶች የተሰራውን ፓስታ እንድታስወግዱ በዚህ አጋጣሚ መነግራችኋለሁ እና እንደ ራይስ ሩዝ ለመስራት ስትፈልጉ የአበባ ጎመን ቢኖር ቤት ውስጥ ፓስታ ስትፈልጉ ደግሞ ሚራክል ፓስታ ወይም ደግሞ የዝኩኒ ፓስታ ቢኖር መልካም ነው። ስለዚህ እነዚህን ሁልጊዜ ከቤት እንዳይጠፉ ብታደርጉ ጤናችሁን ትታደጋላችሁ። በአምስተኛ ደረጃ ቤት ውስጥ በፍጹም ሊጠፋ የማይገባው ሁልጊዜ ሊኖር የሚገባው ስፕራውት ወይም ደግሞ በቁልት የተደረገ ሲድ እና ፈርመንት የተደረገ ቬጅቴብል። እነዚህ ለጤናችን ወሳኝ የሆኑ የምግብ አይነቶች ናቸው። ፈርመንት የተደረገ ቬጅቴብል ሁልጊዜ በቀን 1 ማንኪያ እስከ 2 ማንኪያ ብንመገብ ጤናማ የሆኑ ባክቴሪያዎችን በውስጣችን በከፍተኛ ሁኔታ እንዲኖሩ የምንረዳበት መንገድ ነውና የተለያየ በሽታዎችን ፋይት ማድረግ እንችላለን። ኢሚኒቲያችን ጠንካራ እንዲሆን ያደርጋል። ኢሚኒቲያችን ጠንካራ ሆነ ማለት ደግሞ የተለያየ በሽታዎችን መቋቋም እንችላለን ማለት ነው እና በከፍተኛ ሁኔታ ብሬናችን ተጠቃሚ ነው። እንግዲህ ጋታችን ሰከንድ ብሬን እየተባለ የሚጠራው ሁለተኛ ብሬን እየተባለ የሚጠራው ነው። ሁሉ ጊዜ ይሄ ጋታችንና ይሄ የአንጀታችን ክፍልና ብሬናችን እየተነጋገሩ ኮሙኒኬት እያደረጉ እንደሚሰሩ ነው ጥናቶች የሚናገሩት። በሰውነታችን ውስጥ 2 አይነት ስርዓት አለ። ወደ 30 ትሪሊየን የሚጠጋ ሴሎች አሉ። 40 ትሪሊየን የሚሆኑ ደግሞ የጋት ባክቴሪያ ወይም ማይክሮባዮም በሰውነታችን ውስጥ ይገኛሉ። እነዚህ ሁለቱ የተለያዩ ፍላጎቶች ነው ያላቸው። ሴሎቻችን የሚፈልጉት የምግብ አይነት አለ። በአንጀታችን ውስጥ የሚገኙ ባክቴሪያዎች ደግሞ የሚፈልጉት የምግብ አይነት አለ። ሴሎቻችን የሚፈልጉት ፕሮቲን፣ ቅባት ወይም ፋት፣ ቫይታሚን፣ ሚኔራል የመሳሰሉትን ሲሆን በውስጣችን የሚገኙ በርካታ ባክቴሪያዎች የሚመገቡት ፋይበር ነው። ፋይበር ከምንበላቸው የተለያዩ ቬጅቴብል ውስጥ የሚገኝ ማለት ነው። እነዚህም ባክቴሪያዎች የሚፈልጉትን ምግብ በምናቀርብላቸው ጊዜ ለኛ ተግተው ይሰራሉ። አብዛኛው የኢሚዩን ሲስተም ወይ ደግሞ በሽታን የመከላከል አቅማችን በአንጀታችን ውስጥ ነው ያለው። ብሬናችን የሚጠቀመው ሴሮቶኒን ወይም የደስታ ሆርሞን 90% አንጀታችን ላይ ነው ያለው። አብዛኛው የሰውነት በሽታ የመከላከል ስርዓት
በአንጀታችን ውስጥ ይገኛል። ጤናማ የሆኑ ባክቴሪያዎች በሽታን የሚዋጉ ሴሎች እንዲፈጠሩ በመርዳትና ጎጂ ባክቴሪያዎችን በመግታት ትልቅ ሚና ይጫወታሉ። ለአይምሮ ጤና ደግሞ በአይምሯችንና በአንጀታችን ቀጥተኛ የሆነ ግንኙነት አለ። እነዚህ ባክቴሪያዎች በስሜታችን ላይ ተጽዕኖ የሚያሳድሩ ኬሚካሎችን በማምረት ለጭንቀትና ለድባቴ መፍትሄ በመሆን ያግዛሉ። እንደሚታወቀው ሰሪቶኒን የደስታ ሆርሞን በእነዚህ ባክቴሪያዎች የሚሰራ ነው። ስለዚህ እንደዚህ አይነት የአመጋገብ ዘይቤን ማድረግ ልጆቻችን ጭንቀት እንዳይያዙ፣ በተለያዩ በሽታዎች እንዳንጠቃ በቀላሉ እነዚህ ምግቦች ከቤት እንዳይጠፉ በማድረግ ጤናችንን እንጠብቅ። ይህንን አንጀታችን ወይም ጋታችንን ሰፖርት የምንረዳው እንደዚህ ቬጅቴብሎችን ፈርመንት በማድረግ ነው እና ቬጅቴብሎችን ፈርመንት ስናደርግ ደግሞ በውስጣቸው የያዘው ኒውትሪሽን በመቶ እጥፍ ይጨምራል ይላል ጥናቱና በተለይ K2 የሚባለውን ቫይታሚን ማግኘት እንችላለን። ለአጥንታችን የሚጠቅም የቫይታሚን አይነት ነው። ስለዚህ እየገዛን ከምንወስድ ፕሮባዮቲክ እና ይህንን K2 እንደዚህ ራሳችን ፈርመንት በማድረግ በቀላሉ መጠቀም እንችላለን እና ስፕራውት ወይም ደግሞ በቁልት በመናደርግበት ጊዜ ደግሞ እነዛ የተመገብናቸው ሄልዚ የሆኑ ባክቴሪያዎች የሚመገቡት ነገር ይፈልጋሉ። እነሱ የሚመገቡት ደግሞ እንደዚህ ለዳይጀሽን ቀላል የሆኑ እጽዋቶችንና ፋይበር ነውና ብዙ ጊዜ ያው ስፕራውት ካደረግን በኋላ ቀጥታ በጥሬውን ወይ በሳላድ መልኩ ነው የምንመገበውና ያንን ፋይበር እነሱ ደግሞ እየተመገቡ በከፍተኛ ሁኔታ በውስጣችን እንዲራቡ ይረዳቸዋል ማለት ነው። ሰባተኛ ደረጃ ሁልጊዜ ከቤት ባይጠፉ ጥሩ ነው ብዬ ያስቀመጥኳቸው የፍራፍሬ አይነቶች እንግዲህ አሁንም እንደምታውቁት ሁሉም በገበያ ላይ ያለ የቀረበው ፍራፍሬ ሁሉ መበላት የለበትም። ፍሩት ስንበላ ሲዝኑ የጠበቀ ቢሆን መልካም ነው ብዬ ብዙ ጊዜ አውርቻለሁኝ። የተለያዩ ቪዲዮዎች አሉ በዚህ ዙሪያ። ነገር ግን ለዛሬ የተሻለ ሁልጊዜ ከቤት ውስጥ ባይጠፋ ጥሩ ነው ብዬ ያዘጋጇቸው የፍሩቶች አይነቶች አሉ። እነሱን እናያለን። ነገር ግን ያው ስኳር በውስጣቸው የሚበዛውን የፍሩት አይነቶች ብናስወግድ መልካም ነው። የስኳር መጠናቸው ዝቅተኛ የሆኑ የፍሩት አይነቶች ስትሮበሪ፣ ዋይልድ ብሉቤሪ፣ ሮዝቤሪ፣ ብላክቤሪ እነዚህ የቤሪ አይነቶች የእንጆሪ አይነቶች ለጤና እጅግ ጠቃሚ ከመሆናቸው ባሻገር የስኳር መጠናቸውን በጣም ዝቅተኛ ነው። ከፍተኛ የሆነ የአንቲኦክሲደንት በውስጣቸው ስላለ ሁልጊዜ በቤት ውስጥ ባይጠፋ መልካም ነው። አቮካዶ አንደኛውን ደረጃ ይዛል። አቮካዶ በተለያየ መልኩ የምንመገበው የፍሩት አይነት ነው። እንደገና ሄልዚ የሆነ ፋትም ነው። በተለያየ መልኩ በተለይ በኬቶጀኒክ ዳይት አቮካዶ አንደኛ የሆነ የፍራፍሬ አይነት ነው እና አቮካዶ፣ ብሉቤሪ፣ ስትሮበሪ እነዚህ ቤሪዎች አንድ ላይ ከአቮካዶ ጋር ሁልጊዜ ከቤት ውስጥ ባይጠፉ መልካም ነው። ከፍተኛ የሆነ የቅባት መጠን አለው የአቮካዶ። እነዚህ ቤሪዎቹ ደግሞ አንቲኦክሲደንት አላቸው። ስኳሩ ዝቅተኛ የሆነውን መርጠን መጠቀም። አቮካዶ ሁሉ ነገር ውስጥ ብናስገባው ቤስት ፍሬንድ መሆን የሚችል ጤናማ የሆነ ፋት፣ ሄልዚ የሆነ ፋት፣ ፋይበሩ ምን ልበላችሁ፣ በዚህ ጎበዞናችሁ ፋስት ብታረጉ አቮካዶ ብቻ እየበላችሁ ይሄ የፋስቲንግ ሚሚኪንግ ዳይት ሰምታችሁ ታውቃላችሁ? ፋስቲንግ ሚሚኪንግ ዳይት የተወሰነ ካርብ፣ የተወሰነ ፋይበር፣ የተወሰነ ፋት ታገኛላችሁ፣ ግን ካሎሪ ደፊሲት ላይ ያደርጋችኋል። በጣም አሪፍ ወይ ነው። ሄልዚ የሆነ ፋት አለው፣ አሪፍ ነው። ስለዚህ አቮካዶ ኦርጋኒክ መሆን አይጠበቅበትም። ባይ ዘ ወይ እነዚህ እንትናቸው ከበሩ ጠንካራ ስለሆነ የፔስቲሳይድ ምናምን ኬሚካል ቢረጭ አይገባም ወደ ውስጥ። ጄኔቲክሊ ሞዲፋይ አልተደረገም እስካሁን፣ ያ ጄሞ አይደለም። እና ይሄንን ኦርጋኒክ ባይሆንም ችግር የለውም። ገንዘባችሁ ዌስት እንዳታረጉ ኦርጋኒክ አታርጉት። ይሄንን ሙዝም እንደዛው፣ ሙዝም ኦርጋኒክ መሆን አይጠበቅበትም። ሶ ይሄ ኳሊቲ የሆነ አንድ የፍሩት አይነት ነው። አቮካዶ ፍሩት ነው። ሶ በደንብ እንደፈለጋችሁ አርጋችሁ ብትበሉት፣ በፈለጋችሁ ሰዓት ብትበሉት ዌይት ጌን አታረጉም፣ ግን በጣም ጤናማ የሆነ ፋት አለው ማለት ነው። ሶ ይሄ the best ከሚባሉ ምግቦች ውስጥ
አንዱ ነው። በጣም ጥቂት የሆኑ ፍሩቶችን ብቻ ነው ብትበሉ ብዬ ነው ሪከመንድ ማረጋው። በአመት አንዴ ነው የሚመጣው ፍሩቱ አይደል? ጫካ አሁን የአማዞን ጃንግል ጋር ብንሄድ አንዴ ነው ፍሩት የሚበቅለው፣ ከዛ አመት ጠብቆ ነው። አሁን ግን ባለንበት ዓለም ላይ በቃ ከአመት እስከ አመት ፍሩት አለ፣ ጄኔቲክሊ ሞዲፋይ ስለሚደረግ እንደገና ተዳቅሎ ስለሆነ በጣም ስዊት ነው፣ ጣፋጭ ነው። እና እነሱን ነገሮች ለማስወገድ ፍሩት ሲዝኑን የጠበቀ ወቅቱን የጠበቀ ግላይሲሚክ ኢንዴክሳቸው በጣም ሎ የሆኑ እነዚህ አንድ ዋይልድ ብሉቤሪ አለ እና እነዚህ ሁለቱ ናቸው እኔ የምመርጣቸው። ሁለቱም ፍሩቶች ብናደርጋቸው አንቲኦክሲደንቱ በጣም ሃይ ስለሆነ ይጠቅመናል። ያ አሁን ቤሪ ቅድም እያልኩ ነበርና ዋይልድ ፍሮዝን ውስጥ ከፍሮዝን አሪፍ ነው። ኦኬ ሶ እነዚህን 3 ቤሪዎች ብንጨምራቸው ጥሩ ነው ሲዝናቸውን ጠብቀን። እነዚህን የመሳሰሉትን ጤናችንን በከፍተኛ ሁኔታ ሊረዱ የሚችሉትን ምግቦች በመምረጥ ሁል ጊዜ ከቤት እንዳይጠፉ በማድረግ የራስዎንና የቤተሰቦን ጤና ይታደጉ ይጠብቁ እላለሁኝ። ይህንን መልካም የሆነ ኢንፎርሜሽን የሚጠቅም ዜና ለሰው ሁሉ ሼር በማድረግ እንድትተባበሩ እየጠየቅኩኝ ለዛሬ ያዘጋጀሁት ይህንን ነው። ሰላም ቆዩ።